ዛሬም የእህታችንን ከሳውዲ አረቢያ ሆና ያዘዘችንን የጀግና እህታችንን እንግዲህ ቤት ይዘንላችሁ መተናል። ቦታ ተረከብን። በምታዩት ባለቤቱ በሌለበት ቦታ እንግዲህ እንደዚህ እየሰራን እንገኛለን ማለት ነው። እጅግ ጭቃ አመራረጉ ለየት ይላል። እንዴት እንደተሞላ ሲሚንቶ ምርግ ነው የሚመስለው ማለት ነው። እንግዲህ ምንም አይነት ጉርብጥብጥ በሌለበት ሌቭል እንደዚህ ተሰርቷል ማለት ነው። ይህ በረራ ግርፍ ተገርፎ ሺት ሲታሽ ዳይሬክት ጠርዙን በስነ ስርዓት ስለምናወጣው እንደ ብሎኬት ቤት ስትሬቱን ጠብቆ እንግዲህ ነው የሚቆመው ማለት ነው። እንግዲህ ብልህ ሰው ሁሌም ቀድሞ መላ ይፈጥራል ይላል ያገር ሰውና ምን ማለት ነው? ያ እንግዲህ አብዱሰምር ኮንስትራክሽን የሚታወቀው ቦታ ካስረከባችሁት በሙሉ ኮንትራት እዛ ቦታ ላይ የሚሄደውን ለምሳሌ ይህን ቤት 7/20 ነው የተረከብነው ማለት ነው። 7/20 ላይ ግቢ ትተን ምን ያህል ቆርቆሮ ያስፈልጋል የሚለውን ለራሳችን ሂሳብ ሰርተን ካልኩሌት አድርገን ዲዛይን ይሄድበታል ብለን ለራሳችን ዲዛይን አውጥተን እንዲሁም ደግሞ ለራሳችን ገንብተን ሙሉ ፊኒሺንጉን ጨርሰን ቁልፍ ልናስረክብ ነው የተቀበለው እና የምታዩት ነው አቋቋሙ። በጣም የሚያስደነግጥ አቋቋም ነው የቆመው። ብሎኬት ቤት ነው የሚመስለው ማለት ነው። እንግዲህ በእንደዚህ አውጥተን ነው እየሰራን የምንገኘው ማለት ነው። እንግዲህ እህታችን እዛ ነው ያለችው። ምንም አይነት ጉልበት የለም። ማን አከልዬ ስራልኝ አከልዬ ተቆጣጠርልኝ የሚባል ነገር የለም። ሙሉ ለሙሉ እንግዲህ ይዘን ለማስረከብ ዲዛይን ልከን ያንን ዲዛይን ራሱን ለማስረከብ ነው የተስማማ ነው። እናንተም ውጭ ሀገር ያላችሁ እህት ወንድሞች ተጠቀሙበት ለማለት እንወዳለን። ከእናንተ የሚጠበቀው ቦታ ብቻ ነው። ማን ይስራልኝ፣ እንዴት ይሰራልኝ፣ በማይሆን ማቴሪያል ይሰራል ይሆናል የሚለው እንግዲህ ሁሉም ነገር ከሀሳባችሁ ታወጣላችሁ በእኛ ላይ ስታሰሩ። ለምን እያንዳንዱ ነገር እንግዲህ ኃላፊነት ወስደን ነው እየሰራን የምንገኘው ማለት ነው። ይህ ሊሼፕ 80 ቅጠል ቆርቆሮ እንግዲህ ስንት እንደፈጀ እንኳ በስንት ብር እንደተሰራ እንኳ እስከ መጨረሻ ድረስ ከቆያችሁ መረጃውን ማግኘት ትችላላችሁ ማለት ነው። ኢንሻአላህ በምታዩት ሌቭል ውጩ ተመርጓል ማለት ነው። እንግዲህ አመራረግ ላይ እንደዚህ ሲመረግ አይታችሁ አታውቁም በእርግጠኝነት ማለት ነው። እጅግ በጣም ሌቭል ነው የተመረገው። ይህ ማለት በኋላ እንዳይፈነዳብን ቤታችን ወጣ ገባ የሆነ አመራረግ ከተመረገ በኋላ ያንን ወጣ ገባ በሲሚንቶ ለማስተካከል ስንሞክር በጣም ስለሚወፍር ሲሚንቶ በባህሪው በጣም ሲወፍር የመፈንዳት ባህሪ ስላለው ማለት ነው። እንግዲህ ሌቭል አድርገን ጭቃውን መርገነዋል ማለት ነው። እንደምታዩት ምርግ ላይ ነው የሚገኘው። ይሄ ቤትን ቅድም ለማስታወስ እንደሞከርኩት 7/20 ነው የተረከብነው። ዲዛይን ከኛ ነው። ሁሉን ነገር ካልኩሌት አድርገን የሰራ ነው። ባለ 7 ክላስ ቤት ነው እንግዲህ እህታችን የፈለገችው ማለት ነው። ኢንሻአላህ ሽንት ቤት አለው። እንግዲህ ኩሽና አለው ማለት ነው። ባህላዊ ኩሽና አለው። እንዲሁ ዘመናዊም ማድረግ ይቻላል ማለት ነው። ኪችን ካቢኔት ገጥሞ ዕቃ ቤት አለው እንደምታዩት ማለት ነው። 2 ሳሎን አለው። አንድ የሴቶች ሳሎን እንዲሁም ደግሞ አንድ ደግሞ የወንዶች ሳሎን ማለት ነው አለው። ይህ ቤት 2 መኝታ ክላስ አለው ማለት ነው። አንድ የልጆች መኝታ ክላስ ወኪን ደግሞ እንግዲህ በእኛ ሀገር የእንግዳ ማረፊያ ክላስ ሲሆን አንድ ደግሞ ያባወራ መኝታ ነው ማለት ነው። እንግዲህ በዚች ቦታ ላይ እንደዚህ ሂሳብ ሰርቶ ካልኩሌት ሰርቶ መስራት ማለት ትልቅ እውቀት ይጠይቃል። እኛም እንግዲህ እንደዚህ ካልኩሌት አድርገን ሰርተነዋል ማለት ነው። ያለምንም ድካም ያለምንም ጣልቃ ገብነት እንግዲህ አንዴ በተነጋገርነው ኮንትራት መሰረት ነው ይህን ቤት እየሰራን የምንገኘው ማለት ነው። እንደምታዩት ለሁለቱም መኝታ ቤት የተለያየ በር አለው ማለት ነው። እንዲሁም ውስጥ ለውስጥ የተለያዩ የራሱ መተላለፊያ በሮች አሉት ማለት ነው። እንግዲህ እናንተም ማሰራት ስትፈልጉ እኛ ጋር ደውሉ። እጅግ በጣም ትልቅ እፎይታ ነው ብዬ አስባለሁ። ውጭ ሀገር ላላችሁ ወንድሞች እንግዲህ አንዴ በተመጠነ ሂሳብ ይሄ ያስጨምራል ይሄ ያስጨምራል ሳትባሉ አንዴ በተመጠነላችሁ ግን ደግሞ አንዴ በተነጋገራችሁት ሂሳብ ቤታችሁን ማስጨረስ ትችላላችሁ። ቁልፍ መረከብ ትችላላችሁ። ስትመጡ እንግዲህ አረፍ ብላችሁ ቤታችሁ ውስጥ መኖር ትችላላችሁ። ሁሌም የምንሰራው አስተማማኝና ዘመኑን ያማከለ ጽድት ባሉ ማቴሪያሎች ጽድት ያለ ስራ ስለሆነ እንግዲህ አያሳስባችሁም ማለት ነው። ኢንሻአላሁ ተዓላ በምታዩት መልኩ ነው። ለዛም ደግሞ ዋስትናችን ከ300 ቪዲዮ በላይ በዚሁ በዩቲዩብ ቻናላችን ጭነን እንግዲህ አስረክበናል ወይም ደግሞ አሳይተናችኋል ማለት ነው። ብዙዎቻችሁ ተጠቅማችሁበታል። ብዙዎቻችሁ ወደፊት ስራ ሰጣችሁናል። እንዲሁም ደግሞ ወደፊት ብዙዎቻችሁ ተጠቀሙበታላችሁ የሚል ትልቅ ተስፋ አለን ማለት ነው። ለምን ይህ ነገር በጣም ጠቃሚ ነው። ቅድም እንዳልኳችሁ ብልህ ሰው መጀመሪያ
በጣም ለፍቶ ያመጣውን ገንዘብ አልባሌ ነገር አያደርገውም፣ ወኪን ደግሞ አይበላም፣ አይጭበረበርም ነገር አስቦ ለታማኝ ሰው ይሰጣል ማለት ነው። ኢንሻአላህ ይህ ታማኝነታችን የመጨረሻ ግባችን ማለት ነው። ኢንሻአላሁ ተዓላ እንግዲህ ወደ ሂሳቡ ስንመጣ ይህ ቤት ሙሉ ለሙሉ ጨርሶ ቁልፍ ለማስረከብ 2,450,000 ብር ያስፈልጋል ማለት ነው። አሁን ላይ ከነ አጥሩ ከነ ሽንት ቤቱ ከነ ሻወር ቤቱ ሙሉ ስራው ማለት ነው። ኢንሻአላህ በዚህ ብር እንግዲህ ባላችሁበት ሆናችሁ እንደዚህ አይነት ባለ 80 ቆርቆሮ ቤት መረከብ ትችላላችሁ። አናግሩን። እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።